ሰላም እንዴት ናችሁ ተማሪዎች? የ11ኛ ክፍል የሂሳብ ትምህርት በሶስተኛው ክፍል ቪዲዮአችን ነው የተገናኘነው። እስከ መጨረሻው ከኔ ጋር ስትቆዩ ሪሌሽን በኢኒኳሊቲ ሲሰጠን እንዴት ዶሜን እና ሬንጅ መፈለግ እንደምንችል የምናየው ይሆናል ማለት ነው። መጀመሪያ ሁለት ኢኒኳሊቲዎች ኤክስ እና ዋይ ኮኦርዲኔት ፕሌናችን መቀስ ሰርተው ወይ ደግሞ ኤክስ ሰርተው ነው የሚቆራረጡት። ለምሳሌ አንደኛው እንደዚህ ቢያልፍ ለምሳሌ ያህል ሁለተኛው ደግሞ እንደዚህ ቢመጣ ይሄው እንደዚህ ነው የሚቆራረጡት። እነዚህ ሁለት ኢኒኳሊቲዎችን እንዳያችሁ ሲቆራረጡ ኤክስ ዋይ ኮኦርዲኔት ፕሌኑ ራሱ ለስንት ተከፈሉት? ለአራት ተከፈሉት ማለት ነው። የመጀመሪያው ክፍልፋይ ይሄ ነው እዚህ ጋር ያለው ማለት ነው። ሁለተኛው እዚህ ጋር ያለው ክፍልፋይ፣ ሶስተኛው ይሄው ይሄ ፓርት ማለት ነው። አራተኛው ደግሞ ይሄኛው ማለት ነው። አራት ክፍልፋዮች ይኖሩናል። የትኛው? አንደኛው ክፍልፋይ ይሄው ይሄኛው፣ ሁለተኛው ክፍልፋይ ይሄው ይሄ በቀይ ሸር ያረኩት፣ ሶስተኛው ደግሞ ይሄው ይሄኛውን፣ አራተኛው ደግሞ ይሄኛው ማለት ነው። ከነዚህ አራት ክፍልፋዮች ሁለቱ ኢኒኳሊቲዎችን የጋራ የሆኑበት የተገናኙበትን ፖይንት እንፈልጋለን ማለት ነው። የጋራ ሊሆን የሚችለው አራቱ ሊሆኑ አይችሉም። ወይ የመጀመሪያው ክፍልፋይ ይሄኛው የጋራ ሊሆን ይችላል፣ ካልሆነ ሁለተኛው ክፍልፋይ ይሄኛው ነው የጋራ ሊሆን የሚችለው፣ ካልሆነ ይሄ ሶስተኛው ክፍልፋይ ነው የጋራ ሊሆን የሚችለው፣ ካልሆነ ደግሞ እቺ አራተኛዋ ክፍልፋይ የጋራ ልትሆን ትችላለች። ከነዚህ ከአራቱ አንዱ መለየት ነው የኛ ስራ። ከዛም በኋላ የጋራ ከሆነ ክፍል ውስጥ ገብተን ምን እናደርጋለን? ዶሜን እና ሬንጃችንን እንፈልጋለን ማለት ነው። ኦልራይት፣ እሺ አሁን በምሳሌ እንየው እስኪ። እሺ draw the graph of relation then find domain in range። እሺ ይሄው y less than or equal to x plus 1 እና y plus x less than or equal to 2 የሚባሉ ሁለት ኢኒኳሊቲ ተሰጥተውናል። ኢኒኳሊቲ ያልንበት ምክንያት ይሄው less than or equal to ናቸው አጋጣሚ ሁለቱ። ስለዚህ እንዴት ነው የምናደርገው? የመጀመሪያ ስቴፓችን የሚሆነው የመጀመሪያ ስራችን ኢኒኳሊቲውን ወደ ኢኳሊቲ መቀየር ማለት ነው። less than or equal to greater thanም ሊሆን ይችላል፣ less than ብቻው ሊሆን ይችላል። ኢኒኳሊቲዎቹን ወደ ኢኳሊቲ እንቀይረዋለን። ስለዚህ y less than or equal to x plus 1 የነበረው y እኩል ይሆናል x plus 1 አደረግነው። y plus x less than or equal to 2 የነበረው y plus x እኩል ይሆናል 2 አደረግን ማለት ነው። ለምንድን ነው ወደ ኢኳሊቲ የቀየርነው? ግራፋችን ከመስራታችን በፊት ላይኑ x እና y አክሲስ ላይ የቱ ጋር ቆርጦ እንደሚያልፍ x ኢንተርሴፕት እና y ኢንተርሴፕት ወይ ደግሞ የx እና የy ቆራጭ መፈለግ ስላለብን ማለት ነው። እሺ y እኩል ይሆናል x plus 1 ሆኗል። እዚህ ጋር ደግሞ y plus x እኩል ይሆናል 2 ሆኗል ማለት ነው። ኦልራይት፣ ስለዚህ አሁን y እኩል ይሆናል x plus 1 የምትለው እስኪ የመጀመሪያውን ኢኳሊቲ ማለት ነው። በሌላ አባባል x እና y ኢንተርሴፕቶቹ እስኪ እንፈልግ። እሺ ሁለተኛው ደግሞ y plus x እኩል ይሆናል 2 አለ። የዚህም x እና y ኢንተርሴፕቱ እንፈልጋለን ማለት ነው። እሺ የመጀመሪያው ጋር ስንመጣ x ኢንተርሴፕት እንፈልግ። x ኢንተርሴፕት ማለት y ን 0 አድርገን ነው የምንፈልገው። አሁን የምንፈልግበት ሂደቱን ነው እያወራን ያለነው። x ኢንተርሴፕትን ስንፈልግ x የቱ ጋር ነው የሚቆርጠው የሚለውን ስንፈልግ y 0 አድርገን እንፈልጋለን። y ኢንተርሴፕትን ስንፈልግ ደግሞ x ን 0 ማድረግ ነው ማለት ነው። ኦልራይት፣ ስለዚህ x ኢንተርሴፕታችን ስንፈልግ y ን 0 እናደርጋለን። y ኢንተርሴፕት ስንፈልግ ደግሞ x ን 0 በማድረግ ነው የምንፈልገው። እሺ y እኩል ይሆናል x plus 1 አይደለ ኢኩዌሽናችን? እሺ ከዛ ምን እናደርጋለን ማለት ነው? x ኢንተርሴፕት ለመፈለግ y በy ቦታ 0 ማድረግ ማለት ነው። y 0 ማድረግ። ስለዚህ ይሄው ምን እናደርጋለን? 0 እኩል ይሆናል x plus 1 y 0 አደረግን ማለት ነው። ሶ 0 እኩል ይሆናል x plus 1 ዘን x ን ሶልቭ ማድረግ ነው። ከዛ ምን ይሆናል? ማይነስ x እኩል ይሆናል 1 ሶ x እኩል ይሆናል ማይነስ 1 ማለት ነው። ስለዚህ x ኢንተርሴፕታችንን አገኘን። የማን? የመጀመሪያው ኢኩዌሽን ማለት ነው። እሺ y ኢንተርሴፕት ደግሞ እንፈልግ። y እኩል ይሆናል x plus 1 ነው ያለው። ኢኒኳሊቲው ወደ ኢኳሊቲ ብቻ ነው የቀየርነው፣ ምንም አልነካንም። ዘን ምንድነው የምናደርገው አሁን? x ን 0 ማድረግ። በx ቦታ 0 ተኩ ነው። y ኢንተርሴፕት ስትፈልጉ x ን 0 ማድረግ ነው። ስለዚህ y እኩል ይሆናል 0 plus 1 y እኩል ይሆናል 1 ማለት ነው። ስለዚህ y ኢንተርሴፕታችንን 1 ነው፣ አለቀ። ስለዚህ የመጀመሪያዋን ኢኒኳሊቲ ምንዋን አገኘን? x ኢንተርሴፕቱና y ኢንተርሴፕቱን አገኘን ማለት ነው። በጣም አሪፍ። ወደ ሁለተኛው ኢኒኳሊቲ እንሄድ ደግሞ። ሁለተኛው ኢኒኳሊቲ ደግሞ አሁንም x ኢንተርሴፕት ስንፈልግ y 0 ማድረግ ነው። y ኢንተርሴፕት ስንፈልግ ደግሞ x ን 0 ማድረግ ነው። ኦልራይት፣ x ኢንተርሴፕታችን
እና y ኢንተርሴፕታችንን ሁለቱን ደግሞ እንፈልጋለን። በጣም አሪፍ። ስለዚህ y + x = 2 ነው ያለው። አሁን ምን ማድረግ አለብኝ እዚህ ጋር y + x = 2 ነው ያለው። yes ግን x ወደ ቦታው መውሰድ አለብኝ። y = mx + b በሚለው ፎርም ማስቀመጥ አለብኝ ማለት ነው መጀመሪያ አይደለ? ስለዚህ ምን ላድርገው y = x ወደዛ ሲሻገር ኢኳሊቲውን ሲያልፎ ምን ይሆናል -x ይሆናል አይደል? ስለዚህ y = -x + 2 አደረግነው ማለት ነው። አሬንጅ ነው ያደረግነው የቦታ ለውጥ ነው። ስለዚህ x በሌፍት ሳይድ ነበረች ወደ ራይት ሳይድ እናሻገርናት። ስለዚህ ፕላስ ነበረች ስትሻገር ማይነስ ሆነች ነው። ዘና አሁን አላማችን x ኢንተርሴፕት መፈልግም አይደል? ስለዚህ x ኢንተርሴፕት ስትፈልጉ ደግሞ የy ዋጋን 0 አድርጉት ነው ህጋችን። ስለዚህ y 0 እናደርጋለን። ስለዚህ 0 = -x + 2 ማለት ነው። በቃ ዘን ኤክስን ወደ ቦታው ስናመጣው x = 2። ስለዚህ ምን እያለ ነው ሁለተኛው ኢኩዌሽናችን ይሄ y + x ≤ 2 ያለውን ላይን xy ኮኦርዲኔት ፕሌን በሚያልፍበት ጊዜ x at 2 ነው ነክቶ የሚያልፈው ያንን x ኢንተርሴፕት አገኘን። y ኢንተርሴፕታችን ደግሞ y + x = 2 አሁንም አሬንጅ እናድርገው y = -x + 2 ዘን አፍተር ምን እናደርጋለን y ኢንተርሴፕት ነው ለምንፈልገው y ኢንተርሴፕት ስትፈልጉ በx ቦታ ምን አድርጉ 0 xን በ0 ተኳል ኦፍ ኮርስ። ስለዚህ y = 0 + 2 ስለዚህ ምን አደረግን በx ቦታ 0 ተካው -1 × 0 0 ስለዚህ 0 + 2 ዘን y = 2 ወጣ ማለት ነው። y ኢንተርሴፕት ማለት ሁለት ኢንኢኳሊቲ ተሰጠን። ሁለቱ ኢንኢኳሊቲዎች ደግሞ የእያንዳንዳቸው x እና y ኢንተርሴፕታቸውን ፈለግን ማለት ነው። በቃ የቀረን ስራ ምንድነው xy ኮኦርዲኔት ፕሌን ላይ ሄዶ እያንዳንዱ ኢንኢኳሊቲ x እና y ኢንተርሴፕቱን አግኝተናል። ስለዚህ ድሮ ማድረግ ነው ማለት ነው። እንቀጥል። ስለዚህ xy ኮኦርዲኔት ፕሌናችንን ይሄን ይመስላል። y እና x አለን። በጣም አሪፍ። እዚህ ጋር ደግሞ የy እና x ቁጥሮችን ሰጠናቸው ማለት ነው። ዘን አፍተር y = x + 1 የመጀመሪያው ኢንኢኳሊቲ y ≤ x + 1 የነበረው ማለት ነው። ስለዚህ አሁን y = x + 1 x ኢንተርሴፕት እና y ኢንተርሴፕት ላይ ምንድነው ያገኘነው? x ኢንተርሴፕታችን -1 ነው አይደል ያገኘነው? ይሄው -1 ላይ ቀይ ፖይንት እያደረኩላችሁ ነው። እሺ y ኢንተርሴፕታችን ደግሞ 1 ነው አይደል? እንደዚህ ማለት ስለዚህ ይሄው ላይናችን እንደዚህ ይሆናል ማለት ነው። እሺ ሁለተኛው ኢንኢኳሊቲያችን ደግሞ y + x = 2 በጣም አሪፍ። x ኢንተርሴፕታችን ስንት ነበር ያገኘነው? 2 አይደል? እሺ y ኢንተርሴፕቱስ 2 ሁለቱም 2 2 ነው ያገኘነው። ሶ ላይናችንን ይሄው እንደዚህ ይሆናል ማለት ነው። በቃ ኢንኢኳሊቲዎቹ ተሰጡን። ወደ ኢኳሊቲ ቀይረን x እና y ኢንተርሴፕቱን ከፈለግን በኋላ xy ኮኦርዲኔት ፕሌን ላይ በዚህ መልኩ ተቆራርጠው ያልፋሉ። ይሄን ይመስላል። ከዚህ በኋላ ምንድነው አሁን ወደ ኢንኢኳሊቲው እንሄዳለን ማለት ነው። አሁን የሳልነው የኢኳሊቲው ነው። ወደ ኢንኢኳሊቲው ስንሄድ ግን y = x + 1 ሳይሆን የተሰጠን y <= x + 1 ነው የተሰጠን። ስለዚህ y <= x + 1 ማለት ደግሞ ወዴት ነው? ወደ ታች ነው። ወደዚህ ነው። ለምንድን ነው ወደ ታች ያደረገው? <= ስለሆነ ወደ ታች ይሄ ነው። ስለዚህ እኛ የምንፈልገው እቺ ላይኗ ሳትሆን <= ይሄ ፓርቲ ይሄ ነው ማለት ነው። አሁን ምን ሆነ ማለት ነው y <= x + 1 ሚለውን ግራፉ ይሄ ነው ትክክለኛው ማለት ነው። በጣም አሪፍ። ሌላኛው ኢንኢኳሊቲ ደግሞ y + x <= 2 ነው። አሁን እቺ ቀይዋ ላይን y + x = 2 ብቻ ነው የምታሳየው። ሶ <= ሲሆን ግን ወደዚህ ነው። ይሄው ይሄ ቀዩ ሸድ ያደረግነው ይሄ ማለት ነው። በጣም አሪፍ። ስለዚህ አሁን ዶሜናችን ኦሪል ነበር ነው በዚህን ሰዓት እንዴት በደንብ እንየው። መጀመሪያ የጋራ የሆነችዋ ክፍልፋይ ይሄው እቺ ነች አይደል? አራተኛው ክፍልፋይ ካየን ቀዩ አሮውም ሰማያዊ አሮውም አንድ ላይ ተገናኝተዋል። ልክ እንደዚህ መረብ የሚመስል ነገር ሰርተዋል ማለት ነው። ስለዚህ ምንድነው ማለት ነው አራተኛው ክፍልፋይ የጋራቸው ኢንተርሴክት ያደርጉበት ክፍል ይሄኛው ክፍል ነው። እቺ ክፍል እቺ ማለት ነው። ስለዚህ እዚች ክፍል ላይ ብቻ ነው እኛ ዶሜናችንን ሬንጃችንን እንፈልገው ማለት ነው። አሁን ዶሜን ምንድነው? ዶሜን ማለት የኤክስ ቫልዩ ነው አይደል? ዶሜን የኤክስ ዋጋ ነው።
ስለዚህ ዶሜን ኤክስ ዋጋ ከሆነ እቺ የጋራቸው ስናይ ይሄ ሼድ የምናደርገው ነገር እንዲየሰፋ በሄደ ቁጥር ማያገኘው የኤክስ ዋጋ የለም እየሰፋ በሄደ ቁጥር። ስለዚህ ዶሜናችን ምንድነው ኦርዲን ነበር ነው ማለት ነው። ኦብቪስሊ ሬንጅ ማለት ግን ምንድነው የዋይ ቫልዩ ነው አይደል? የዋይ ቫልዩ ካየን ግን ዋይ አክሲሱን ሼር ያረኩበት ፓርት እቺ ከምትነሳባት ፖይንት በላይ ማለፍ አልቻለም አይደል? ግራፋችን ማለት ነው የጋራቸው። ስለዚህ ዋይ ቨርቲካሊ ፍሮም ኔጌቲቭ ኢንፊኒቲ እስከዚች ፖይንት ድረስ የዋይ ቫልዩ እናገኘዋለን። ያ ማለት ሬንጁ እስከዚህ ድረስ ነው። ከዚች ፖይንት በላይ ግን ማለፍ አይችልም። ለምሳሌ አሁን ዋይ ፖዚቲቭ 2 ላይ ግራፉ አይደርስም አይደል? እቺ ኢንተርሴክሽን ፖይንት 2 3 4 ምናምን አይደርስበትም። ከታች ነው የቀረችው። ዋን ልፍ እንዳለች አካባቢ አይደል? እሷ ፖይንት እሷ እንፈልጋለን ማለት ነው። ስለዚህ ሬንጃችን ምን እያልን ነው? ፍሮም ኔጌቲቭ ኢንፊኒቲ አፕ ቱ ዚስ ፖይንት እያልን ነው ማለት ነው። እስከ እቺ ፖይንት ላይ እያልን ከዚህ በላይ ማለፍ አልቻለማ። አሁን ይሄ ፖይንት እንዴት ነው የምንፈልገው? ስለዚህ ሁለቱ ኢንኢኳሊቲዎች y ኢኩል ይሆናል x + 1 እና y + x ኢኩል ይሆናል 2 ሚል ሁለት ኢንኢኳሊቲዎች አሉን። ከነዚህ ሁለት ኢንኢኳሊቲዎችን ተነስተን እቺ ፖይንት እንፈልጋታለን። እሺ የመጀመሪያ y ኢኩል ይሆናል x + 1 ያኛው ደግሞ አሬንጅ እናደርገው y ኢኩል ይሆናል -x + 2 ሆነ። እናደረግን ወደ y ኢኩል ይሆናል mx + b ፎርም መጻፍ ነው ማለት ነው። y is equal with y y ከy ጋር እኩል ነው አይደል? ስለዚህ ይሄኛው y ከሁለተኛው ኢንኢኳሊቲ y እኩል ናቸው። ያ ማለት ምን እያለ ነው? x + 1 ከ-x + 2 ጋር እኩል ነው። ከዚህ በኋላ ምን ማድረግ ነው? xን ወደዚህ ሳሻግረው x + x ሆነ 2 በቦታው ነው። 1 ደግሞ ወደ ራይት ሳይድ ስናሻግረው -1 ይሆናል ማለት ነው። ዘን x + x 2x 2 - 1 1 ማለት ነው። 2x እኩል ይሆናል 1 ዘን ኦቨር 2 እናደርገዋለን። ስለዚህ የx ቫልዩ 1/2 ነው ማለት ነው። ኦልራይት እሺ አሁን x ነው ያገኘነው። እኛ ግን የምንፈልገው ምንድነው? ሬንጅ ነው። ስለዚህ ሬንጅ ለመፈለግ ደግሞ የሚያስፈልገን የy ቫልዩ ነው አይደለ? የy ቫልዩ ነው እንጂ የx ቫልዩማ ፍሮም ኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ ነው። በቃ ያ ማለት ኦርዲን ነበር ነው ብለናል። ሬንጅ ነው የሚያስፈልገን። ያ ማለት ከኔጌቲቭ ኢንፊኒቲ ጀምሮ ወደ ላይ እየመጣ እዛች ቀስት ላይ እዛች ፖይንት ላይ ቆሟል። ያ ፖይንት ያለው የy ቫልዩ ነው የምንፈልገው። ስለዚህ የx ዋጋ ስላገኘን ከሁለቱ ኢንኢኳሊቲዎች የተመቸን ቦታ ላይ የx ቫልዩ ሳብስቲቱት ስናደርገው የy ቫልዩ ማግኘት እንችላለን ማለት ነው። እሺ እንዴት? y ኢኩል ይሆናል x + 1 ነው አይደለ? ስለዚህ y ኢኩል ይሆናል በx ቦታ 1/2 መተካት ማለት ነው። y ኢኩል ይሆናል 1/2 + 1 ይሆናል። ከዛም በኋላ y ኢኩል ይሆናል 3/2። ስለዚህ y 3/2። ስለዚህ ምን እያለ ነው? ያቺኛዋ ፖይንት ወደ ላይ መዝለቅ ያልቻለው የy ቫልዩ y 3/2 ወይ ደግሞ 1.5 ላይ ነው የሚቆመው። ከዛ በላይ መዝለቅ አይችልም። ስለዚህ ሬንጃችን ፍሮም ኔጌቲቭ ኢንፊኒቲ up to 1.5 ወይም up to 3/2 ነው ያለ ነው ማለት ነው። እቺ ፖይንት እቺ ማለት ነው። እቺ ፖይንት እቺ ምን ሆነች? x 1/2 y 3/2 ማለት ነው። ስለዚህ ሬንጃችን ምን ይሆናል? ይሄው from negative infinity up to 3/2 ይሆናል ማለት ነው። ስለዚህ ሬንጃችን ይመስላል። በጣም አሪፍ። በቃ በዚህ መንገድ ነው የምንሰራው። የዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ ለሌሎች ጓደኞቻችሁ ተማሪዎችም እንዲደርስ ሼር ያደረጋችሁ ቤተሰብ ነው።